ወደ እናንተ ያወረደ ሲሆን ከአላህ ሌላ ዳኛ ትፈልጋላችሁን ይላል። ስለዚህ እዚህ ጋር አሁን ይሄ ቁርአን ለመሆኑ ማስረጃ ስጠኝ ነው ያልኩ። ቶፒኩ ይሄ ስለሆነ ማለት ሰጠው እኮ ወንድማችን። የተብራራ መጽሐፍ የሚባለው ቁርአን ነው ብዬ እኮ አሳየው እኮ። ከቁርአን ውጭ የተብራራ መጽሐፍ የለም። እዚህ ጋር ቁርአን አይልም ወንድሜ። ይሄ ቁርአን ከሆነ ሱራ ስንት ላይ ነው? እስቲ ይሄን አሁን የምታነበው ሱራው ስንት ላይ ነው? ሱራ 6 114 114 ላይ ግን ቁርአን የሚል የለም። አይተሃል ወንድማችን? እሺ ቁርአን አይደለም ልስማማለህ። ራስን እንዴት እንደምትጠልዝ ላሳየህ። ምን መጽሐፍ ነው ይሄ? ምንድን ነው ይሄ? አላህ የተብራራ ሆኖ ያወረደው ምን መጽሐፍ ነው? ቀጥል። ምን መጽሐፍ ነው? አላህ የተብራራ ሆኖ ያወረደው መጽሐፍ ምንድን ነው? ምላሽ ፈልጋለሁ አሁን ካንተ። ቁርአን አይደለም ብለሃል። መረጃ ተሳይቼም እና ታዲያ ምን ላድርግ? አሳየውህ። ቁርአን ብቻ ሌላ መጽሐፍ ነው ቁርአን አይደለም ሚል ከሆነ ሙግት ማስረጃ ማምጣ የሚጠበቀው ካንተ እኮ ነው። እኔ ቁርአን የተብራራው በአረብኛ የሆነው እሱ መሆኑን አሳየውህ። አይ ቁርአን አይደለም የተብራራው 114 ላይ አይልም። አሰማው እንዴ? ጤነኛም አይደል እንደ ልጁ? ኦኬ ይሄ የተብራራ መጽሐፍ ከቁርአን ውጭ ያለ ነገሮችም ያብራራ ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዘኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። 2 ቁጥር 111 ክፈትልኝ ክርስቲያን። እኔ በጣም ነው ማዝነው በዚህ መጠን ሙስሊሞች አይዶን ነው። አንተ አሁን የሃይማኖት ንጽጽር ከሆነ ያስከው እውቀት ያለው ሰው ጋር ይሄን ያክል ሰው ተከታይ ካለ እውቀት ያለው ሰው ጋር አስገብተህ ቁርአኑን የሚያውቀው ሰው ጋር በታሪካችሁ ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ፣ ለነገር ሁሉ ገላጭ፣ ለሚያምኑ ህዝቦች ሁሉ መሪና ችሮታ ነው። የትኛው መጽሐፍ ነው ገላጭ የተባለው? አብራሪ የተባለው የትኛው መጽሐፍ ነው ወንድማችን? ይሄ በቅንፍ ውስጥ ያለውን እንትን በለው እሱን ችግር የለም። አትቀበልም አይደል? በቅንፍ ውስጥ ያለውን አልቀበለውም እኮ። ስለዚህ በቅንፍ ውስጥ ያለው የትኛው መጽሐፍ ነው ይሄ? ትለያለህ እፎይ፣ ትለያለህ። በጣም ይለያል፣ በደንብ ይለያል። ቁርአናችሁን ከእናንተ በላይ ያውቁ ግልጽ አድርጎ እያወራላችሁ ነው። በነገራችን ላይ ከቁርአን በላይ እፎይ ግልጽ ነው የሚያወራው ነገር ማለት ነው። በጣም ግልጽ አድርገን ያስረዳው እፎይ። መስጊድ ውስጥ ብትሄድ እንደዚህ ያስረዱ። በጣም በዚህ ደረጃ ሚውት አድርግ፣ በቃ ሚውት አድርግ። ኦኬ ሚውት አድርግ በቃ። እሺ እፎይ፣ ኢብራሂምን ለምንድን ነው የከለከልከው? ኢብራሂም ልግባ ሲል ለምንድን ነው የመለስከው? ለምን ፈርተህ ነው የመለስከው? እኮ ኢብራሂም ልግባ ብሎ ነበር። ኢብራሂም ልግባ ብሎ ለምንድን ነው ፈርተህ የመለስከው ነው? ኧረ በእናትህ በህልም ነው በህልም አይደለም። እውነቴን ነው የሚለው። አሁን ዝም ብለህ መልሰህ ያ እውነቱ ስለሚገባ ነው እያልኩ ያለሁት። አንተ ነግሬህ ካለው በቃ ያው ለአንተ ሞዴሬተር ሰጣለሁ፣ ታስገባዋለህ። አይ እሺ ያው ስጠኝ፣ እኔ እንደማለት ነው ያሳያለሁ። ስጠኝ ሞዴሬተር እኮ ላክ በለው። 1 ቁጥር ጻፍ በለው። ጥሪ ያቀርብለት። እኔ እኮ ሴት አይደለሁም፣ ቀሚስ አልለበስኩም። እሱ ሴቶች ጋር እኮ ነው እንትን እንጂ ችሎታ አለው መስሎ ነው እንደሱ። ምንም ያውቀው አንተ ትሻላለህ ከሱ። ባይዘ አይ እሱስ እሺ፣ ከውሱ ጋር አውርተህ ታውቃለህ? ከ6ኛ ክፍል ከቆመ ተማሪ ጋር አንተ እንዴት ነው የምትገምቱን? ግን ለእናንተ እንትን ስለሆኑ ኤኒዌይስ እሱ የእኛው የጠራው ቀድመ ኦልዌይስ ብልቱ የተቀጠቀጠ እያለ ይዞር ሜይ ቢ አሳስቦታል ይመስለናል ብልቱ ኦልዌይስ የእሱ እውቀት ምንድን ነው? መጽሐፍ ኮፒ አስደርጋ የዞር ከንተ ዝም ብለህ መጽሐፍ
ቁርአን ነው የማይሆን ነገር ነው። ምን አገባኝ ታዲያ? ቁርአን ነው። ቁርአን አይደለም በራስ ጊዜ ኮፒ አድርገህ እየዞርክ ዝም ብለህ ቲፎዙ ካደው ቁርአን አይደለም ይሄ አለ። ይመችህ። ቁርአን አይደለም። እኛም እያልን ያለው ነው። ያው እንደዚህ አይነት ሃይማኖት መጽሐፍ እያልን አይደለም። እኔ ቁርአን አይደለም ያልኩ ያለሁት ኮፒ አድርገህ ማይሆን ነገር በራስ ነው እኮ። ይሄውን ማይሆን መጽሐፍ ነው። ይሄውን ማይሆን ነገር ነው። ይሄ መጽሐፍ ወደ ሌላ ሲገባ አይተሃል። በራስ ጊዜ ዝም ብለህ ወደ ሌላ ማይሆን ነገር አንተ እኮ ነው ማይሆን እንድገባ ያደረከኝ። ኢብራሂም ቀጥል። ሼክ ኢብራሂም ኡስታዝ ኢብራሂም በቃ እንደሚታርግ ኡስታዝ አለ። ኢብራሂም እንኳን ደህና መጣ። ኢብራሂም አለ አላህ ሰላም ነው። እንኳን ደህና መጣ። ሰላም። እሺ መጽሐፉን ስጠይቅህ ትናንትና ጠይቀሃል። ዛሬ አሁን ቶፒኩ ላይ አንድ የተወሰነ አውራ። መጽሐፉን ስጠይቅህ የምንተማመንበት ቅድሚያ ቁርአን ላይ አውራ። ቁርአንህ በመጽሐፍ ቅዱስ እንድታምን ስለሚያዝህ ቁርአን ላይ ማውራ። ችግር የለም። ይሄን እኔ አትጠይቀኝ። በመጀመሪያ መጽሐፍ ቅዱስ ላይ ትናንትና ጠየቅኩ። ትናንትና እኮ አልጠየቅም ብለህ መጽሐፍ ቅዱስ ብቻ ጠይቀህ ነው የወጣኸው ሳትጠየቅ። ዛሬ ደግሞ አንብብ ቁርአንህን። እስኪ ጥያቄን አስተናግደኝ። ይሄን አነብልሃለሁ። በመጀመሪያ ጥያቄ አንዴ ቁርአንን ታፍርበታለህ። ምክንያቱም ትናንትና ጥያቄ ብቻ ነው የጠየቅከው፣ አልተጠየቅክም። አልመለስክልኝም። ዛሬ ደግሞ ተመልሶልሃል፣ በደንብ ተመልሶልህ። እንደውም ምን አደረግ? ተደበክ። የሆነ ሰዓት ላይ ላስታውስህ፣ ቪዲዮን አጠፋሃትና በቪዲዮ ነበርክ ትናንት። ኡስታዝ ለምን ትዋሻለህ? ተደበክ። የሆነ ሰዓት ላይ ተደበክ። የሆነ ሰዓት በቃ እሺ፣ ጥያቄ ከሆነ በኋላ ትጠይቃለህ። እሺ ሚውት አድርግና ጠብቀን። እሺ እንደዛ ከሆነ ኤኒዌይስ፣ አብዲ ነስር እንኳን ደህና መጣ። አብዲ ናስር እንኳን ደህና ቆየህ። እንዴት ነህ ያ ጀማ? ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አንዴ ሚውት አድርግ፣ ትጠይቃለህ በኋላ። እንዴት ነው ወንድማችን? ደህና ነህ? ሰላም ነው። እንኳን ደህና መጣ ብያለሁ። እንኳን ደህና ቆየህ። አንዴ ባክ ብለክ ሰርች አድርገህ ወይንም ገልጹን ኦርደሩን ታሳይኛለህ? የትኛውን? ምን የሚለውን? ይህን መጽሐፉ ራሱ ምን አይነት ቁርአን እንደሆነ። አይ ሃርድ ኮፒው ካለ አንተ ክፈተው። ሃርድ ኮፒውም ካለ ወይንም ደግሞ ጥቅሶቹን ስለምንናገር ችግር የለው። ማንኛውም ስህተት ካገኘ የጠቀስናቸው ላይ እዚህ ላይ ስህተት ተናግራችኋል ማለት ትችላለህ። ቻሌንጅ ታደርገናለህ ከፍተህ። ጥቅሶቹን እየተናገርን ስለሆነ እንትኑን መግቢያውን አሳየው። አይ ቲንክ እሱ መሰለኝ የፈለገው። ይሄ ሳዲቅ ሀጂ ሀቢብ ሳኒ ነው የሚባሉት፣ የእሳቸው ትርጉም ነው። አፑ የእሳቸው ትርጉም እንደሆነ ነው ያዛችሁት እኮ። ያንኛው ታርጉታላችሁ፣ ለትን ደግሞ ይሄንን ታመጡታላችሁ። ተመሳሳይ ነው። አንድ አይነት ነው። ኧረ በስመ አብ። ወይኔ ሙስሊሞች ሁለት ልክ ነው። አንደኛውን ይሄ እኮ ክሮስ ቼክ ማድረግ የሚጠበቅብህ ከኛ አይደለም ሲጀመር። ፋይዛ አይ ስህተት አለው ወይንም ደግሞ ቁርአኑ ይሄ የኛ ቁርአን አይደለም ካልክ እኛን አይደለም። አሁን እንደዛ አይነት ነጥብ ካገኘ መጣህ አዋርደን፣ ይኸው ዋሽታችኋል፣ ይሄ እናንተ ቁርአን ነው የኛ ቁርአን ላይ የለም ብለህ ከፍተህ ማዋረድ የምትችለው አንተ ነህ፣ እኛ አይደለም። ቁርአንን አንተ ስለማታውቅ እኛ ስናሳይ ግራ የሚገባ ከሆነና ያንን ላለመቀበል፣ እሱማ እውነት ነው። እኔ ሙስሊም ነኝ፣ ቁርአኔን በደንብ አላውቅም፣ ግን ባለ እውቀቱን ለምን አትቀበለውም ነው እኮ። አንተ የሃይማኖት ንጽጽር ከሆነ የምትፈልገው የእውቀት እንትኖች አሉ። ታውቃለህ አታውቅም? አንተ የት እናውቃለን? አውቃለሁ ብለህ ላክ አስገባህ። ዛሲት አሁን ቶፒኩ ላይ ክርስቲያን ፓራፍራይዝ አለው። እሺ፣ በነገራችን ላይ ይሄ በጣም ከፍተኛ አጣብቂኝ ውስጥ ስለሚከታቸው ነው። እስካሁን እንግዲህ የመለሷቸውን መልሶች ሰምታችኋቸዋል። ሌሎች አንቀጾችን እናሳያቸዋለን። በሰማይ በምድር ብናኝ ታክል አንድ የቀረ ነገር የለም፣ ሁሉም ነገር ቁርአን ውስጥ ተጽፎ ይገኛል፣ ተብራርቶ ተዘርዝሮ ይገኛል የሚላለ። ኦኬ፣ ለጥያቄ ስንጠይቃቸውስ ተጽፎ የሚገኝ ከሆነ እስልምና መሰረታዊ የሚባሉ ጥያቄዎች የምጠይቋቸው ግን ቁርአን ውስጥ የለም። ቁርአን ውስጥ ያለው
እውቀቶች ይመልሱላቸዋል በእንትን ላይ ማለት ነው። ሪከርድ እሺ ያ በደንብ ሪከርድ አድርጉ። ያርግላቸው። እሺ ድጋሚ ያው ሪከርድ አድርጉለት። ያ ድጋሚ ልድገምልህ። ቁርአን በተደጋጋሚ እጅግ በጣም በርካታ ቁርአን በተደጋጋሚ እጅግ በጣም በርካታ ቦታዎች ላይ ግልጽና የተብራራ የተዘረዘረ ለነገሮች ሁሉ አብራሪ መጽሐፍ እንደሆነ ይናገራል። ቁርአንን ደግሞ ሌላ ማንም ማብራራት እንደማይችል ራሱ አላህ ብቻ እንደሆነ የሚያብራራው ይናገራል ቁርአን። እስካሁን ያየናቸው ማስረጃዎች አሉ፣ አውጥተን ማየትም እንችላለን። ድጋሚ ሙስሊሞች የምትፈልጉ ከሆነ እናያቸዋለን፣ ችግር የለውም። ስለዚህ የሙስሊሞች መሰረታዊ የሚባሉ ሃይማኖቶች ጥያቄዎች ሲጠየቁ ቁርአን ውስጥ አለ ወይ? ለምሳሌ ስለ አላህ፣ ለምሳሌ ስለ ካዕባ፣ ለምሳሌ ስለ ሰላት፣ ለምሳሌ ስለ ዘካ፣ ለምሳሌ ስለ ሌሎች ነቢያት ስንጠይቅ ስለ ነቢያቶች ስንጠይቅ ቁርአን ውስጥ ተዘርዝሮ ይገኛሉ ስንል አንድም መልስ የለም። ቁርአን ውስጥ 114 ምዕራፍ ውስጥ ለምሳሌ አብዲና ስር ካንተ ልጀምር። ባይዘዊ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙ ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ኦኬ በጣም ጥሩ። ቁርአን ግልጽና የተብራራ ነው፣ ነገሮችን ሁሉ ያብራራል፣ የተዘረዘረ ነው ብለህ ታምናለህ? አዎ። ኦኬ ጥቁሩ ድንጋይ ከሰማይ ነው የመጣው የሚል አንድ ማስረጃ ከ114ቱ ምዕራፍ ውስጥ ስጠኝ። እኔ ልጠይቅ የገባሁት ይሄን መጽሐፍ ምን ከሚለው ሰርች ላይ ነው ዳውንሎድ ያደረከው ብዬ ጠይቄ ካለ መልስልኝ። ቀጥል እፎይ። ምን ብለክ ነው ሰርች ያደረከው? እፎይ ምን ብላችሁ ነው? ቁርአን በአማርኛ ብለን አንተ ስልኩ ኦኬ የለም። አንተ ስልክ ላይ የለም ቁርአን አለ። ሰርች ነው ማድረግልክ። ቁርአን ብለህ ነው ሰርች ያደረከው? እሺ አዎ፣ ቁርአን በአማርኛ ብለና ሰርች አድርገህ አላ ሜቢ አሁን ፕሌይ ስቶር ላይ ገብተህ ቁርአን በአማርኛ ፈልገው። አፑን አይደል የፈለከው? አዎ፣ አንተ የምትጠቀመው ቁርአን። ኦኬ አንተ የትኛውን ነው የምትጠቀመው? ኖ አንተ ችግር የለውም። እኔ የምጠቀመው ቁርአን ነው፣ ግን አንተ የምትጠቀመውን ቁርአን ማየት ስለፈለኩኝ ነው። አንተ የምትጠቀመውም ችግር የለውም፣ ልዩነት አይኖረውም። አንድም ልዩነት አይኖረውም። ያው ነው የሚሆነው። ግን ያው ቼክ አድርገው። እሺ እሺ ዋይፋይ አማርኛ ፕሌይ ስቶር ላይ ሰላም 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 ሰላም። እፎይ እንዴት ነሽ? ማውራት እንችላለን? ይፈቀድልናል? ያለሽ አለክ? ኧረ በደምብ ደህና ነኝ አልሐምዱሊላህ። ኦኬ እንዴት ነሽ? አንድ ነገር ልልክ ነበረ እፎይ ማለት ነው። እንደኔ አይነት አንድ ነገር አልሽ እስልምና በደንብ ማናቅ ልጆችን ሰብስበህ ከምትወያይ በነገራችን ላይ ወይንም ኡስታዝ ሁሱንም ተወው፣ ኡስታዝ እነ ኢብራሂምንም እነ ማንንም ተዋቸው፣ ከእህታችን ማናት ዛህራ ጋር ብቻ ለምን አትወያየም? እውነት እውነት አንተ ጀግና ካሁን አይ ሴት ልጅ እኮ ከቤት መውጣት የለባትም ማውራትም የለባትም እኮ። ሴቶች እኮ አይምሮ ጎዶሎ ነሽ፣ አንቺ እኮ አይምሮ ጎዶሎ ነሽ። እኛ እኮ ወንድ ስለሆን ክርስቲያን ስለሆን ዘገምተኛ አይደለሽም ብለን ስለምናከብርሽ ከወንድ እኩል እንድታወሪ ያልፈቀድልሽ እንጂ ነብይሽ ያለው ሀጂ ነቢይ ሴት ያለ ሀጂ ነቢይ መንቀሳቀስ አትችልም። ዘገምተኛ ስለሆነች ምስክርነቷም ተቀባይ አይደለም፣ ድምጿም ደግሞ አውራ ነው ተብለሻል። እዚህ ሁሉ ወንድ ውስጥ አታፍሪም? አሁን ስታወሪ ነብይሽ ያለው የሴት ልጅ በአለ ሀጂ ነቢይ መንቀሳቀስ የለባትም፣ አስፋልት ላይ መሄድ የለባትም፣ ከድንጋይ ጋር እየተጋጨች ቆይ ነብይሽን አታከብሪም? ዝም በል። ነብይሽን አታከብሪም? ነብይሽን አታከብሪም ወይ እህታችን? ነብይሽን ታከብሪያለሽ? አታከብሪም? አንተ አታስተምረኝም ብዬካለሁ። አይ ነብይሽ አይምሮ ጎዶሎ ነሽ ብሎሻል። ትቀበያለሽ? አትቀበይም? አታስተምረኝም። ግን አንተ እውነት ወንድ ጀግና ከሆንክ የአይምሮ ዘገምተኛ ነሽ ብሎሻል። ይሄንን ትቀበያለሽ? አትቀበይም? ለምን አትወያይም? ትልልቅ ኡስታዞችሽን ለእናንተ ናቸው። ትልልቅ ኡስታዞችሽን ኤኒዌይስ ማን አለ ቶፊክ እንኳን ደህና መጣ።
ቁርአን አገኘህ አብዲ? ሴቶች ሙስሊሞች ሪስፔክት ስለምናደርጋችሁ ነው። እኛ እንደ ክርስትናው ሰው ሁሉ እኩል ነው ብለን ስለምናምን እንጂ ነብያችሁ አይምሮ ጎደሎ ናችሁ፣ ዘገምተኛ ናችሁ ብሏችኋል አላላቸው። የሙስሊም ሴቶች አላላቸው። የአይምሮ ኦኬ። በምስክርነት የሴት ልጅ እኩል ነው ከወንድ ጋር በአቅም ነው እንጂ ከፍና ዝቅ የተደረጉት በእውቀት እኩል ናቸው፣ በክብርም እኩል ናቸው፣ በምስክርነት እኩል ናቸው፣ በሁሉም እኩል ናቸው ሀቅን እስከያዙ ድረስ። አንድ የክፈትልኝ ክርስቲያን እስቲ አዲሱን እንያ ያንሳሉ። በአቅም ነው እኩል ናቸው። ቆይ በአቅም አይደለም ያልኩህ እኔ በምስክርነት ደረጃ ሴት ልጅ አይምሮ ጉድለት አለባት ብሏል። አንብቤን ሰላም እንዴት ናችሁ? ቤቱላ የወንድ ግማሽ ነኝ በምስክርነት ብለሽ ታምኛለሽ? ቤቱላ በአይምሮ የወንድ ግማሽ ነኝ ዘገምተኛ ነኝ ብለሽ ታምኛለሽ አንቺ? አላምንም ብላለች እሷ። አላምንም ብላለች። ጎበዝ ቤቱላ። እኔ አላምንም። አንድ ጥያቄ ልጠይቅህ ነው። አንዴ እሺ አሊ፣ አሁን ይህን አዲስ አንብብና ፈስርልን። አንብበው። ሀዲሱ እውነተኛና እውነት ያልሆነ የሚባል የተከፈለ ሀዲስ አንብብ። ቡሃሪ ነው። ቡሃሪ ውሸተኛ ነው። ቡሃሪ ነው። ቡሃሪ ነው። ስለተብራራው ቡሃሪ ነው። እየጠየቅክ ነበር ቅድም። ቡሃሪ ነው። ቡሃሪ ሁሉ ሶሂህ ነው። እንዴት አለ የተጣለ ሙከራ። ቴንክ ዩ ጎበዝ። እኔ ከቁርአን አሳያለሁ። ቀጣይ አንዴ ዝቅ አድርግልኝ። ሴቶች ሪስፔክት ስለምናደርጋችሁ የሙስሊም ሴቶች ከወንድ እኩል እንድታወሩ የምፈቅድላችሁ እንጂ የመርሳት ችግር ያለባችሁ ዘገምተኛ እንደሆናችሁ ከቁርአንም እናሳያችኋለን። በነብያችሁ አስተምሮ ባለ ምስክርነት መሰረት ሁለት ካልሆናችሁ ከአንድ እኩል እንደማትሆኑ። The prophet said, isn't the witness of a woman equal to half of that of a man? ነብዩ ምን አላቸው? የሴት ልጅ ምስክር የወንድ ግማሽ አይደለምን አላቸው። The woman said, yes. ሴቶች እስቲ ኢክራም ማይክሽን አንሺ። የሴት ምስክር የወንድ ግማሽ አይደለምን? ኢክራም አሁን እንደ ነብይሽ እየጠየቅኩ ነው። የሴት ልጅ ምስክር የወንድ ግማሽ አይደለምን? ምላሽሽ ምንድን ነው የሚሆነው? ነብይሽ እንደዚህ ብሎ ቢጠይቅሽ። ኢክራም ማይክሽን አንሺ። ኢክራም ሰምተው አታውቅም ወይ? ኢክራም ማይክሽን አንሺ። ሴት ስለሆንሽ ነብዩ ምን ብሏል? ሴቶቹ ምን ብሎ ጠየቃቸው? የሴቶች ምስክር የወንድ ግማሽ አይደለምን? የሙስሊም ሴቶች ምን ብለው ነው መመለስ ያለባቸው? አዎ እኛ የወንድ ግማሽ ነን ብለው ነው መመለስ ያለባቸው። This is because of the deficiency of a woman's mind. ይህ በሴቶች የአይምሮ ጉድለት ምክንያት ነው። ቆይ እኔ ሱረቱ በቀራ የተዛባ ትርጉም የተሰጠው ነው። አውሮፓዎቹ ሱረቱ በቀራ 280 አንዴ አዳምጥ። ሎክ በቀራ ሊደም ኦኬ። የወንድ ግማሽ ነሽ አይደለሽም? በምስክርነት አይደለችም። ኦኬ እሺ፣ ጥያቄ እንደገና አልጠይቀሽ። ሴቶች የሙስሊም ሴቶች በምስክርነት የወንድ ግማሽ ናችሁን አይደላችሁም? አይ ጎበዝ ታመጪዋለሽ፣ እሱን ችግር የለውም። አሁን ጥያቄውን ብቻ መልሽ። ታሳይኛለሽ፣ ችግር የለውም። ቀጥቅጣችሁ እግራችሁ ግዟት የሚለውን ታመጪዋለሽ፣ በደንብ ታሳይኛለሽ፣ ችግር የለውም። 5 ደቂቃ ተጠይቄ ልውጣ። አሁን እኮ ታሳይኛለሽ። አሁን እኮ ታሳያለሽ ተባልሽ እኮ ታሳያለሽ ተባልሽ እኮ። አሁን የተጠየቅሽው መልሺ። እህታችን አዳምጪ። ሌላ ሰው እንዲያወራ እኮ የተጠየቅሽው መልሽ። በነቢይ ራስን ብቻ ነው የምታወራው። ስማት ከፈለግ። ኦኬ ፕሊስ አሊ አትለጠፍ። ራስን ቻልኩም። ሴት ልጅ የወንድ ግማሽ ነች አይደለችም? በምስክርነት
ቀጥታ ቀጥይ ነች አይደለችም? ለምን ታፍሪያለሽ? ነብይሽ እኮ ያለው ነው፣ ቁርአንሽ ያለው እኮ ነው። ለምን ትሸማቀቂው? ልጅ ግማሽ ማለት ከስር አይሰማችሁም? ግራጎን ተፈጠረች ወይም ወንድ ልጅ የሚያስተዳድራት ማለት ነው እንጂ ዘገምተኛ ማለት አይደለም። ዘገምተኛ ብሎ የሚፈታው ያንተ መጽሐፍ ቅዱስ ነው። የኔ አይሰማም? አሁን የጠየቅኩሽ እሱን ደግሞ በማስረጃ የማን ነው የማይሰማው? እህታችን የተጠየቅሽውን ቅድሚያ መልሺ። የወንድ ግማሽ ነሽ አይደለሽም? በምስክርነት መለስኩልህ እኮ። የወንድ ግማሽ ማለት ዘገምተኛ ማለት አይደለም። ማለት ሚለውን አልጠየቅኩሽም። የወንድ ግማሽ ነሽ አይደለሽም? በምስክርነት ዳሃው አይደለም። የወንድ ግማሽ ነሽ አይደለሽም? በምስክርነት ቀጥይ። ኤኒዌይስ ወደ ቶፒኩ መልሰው። አንተ እንደተረዳኸው አይደለም። የወንድ ግማሽ ማለት ዘገምተኛ አይደለንም፣ ግን ግማሽ ነን። የወንድ ግማሽ ማለት ለምን ትሸማቀቂያለሽ? ነብይሽ ነው ያለው። ቶፒኩን ፓራፍሬዝ አድርገው ክርስቲያን ሴት ልጅን ቀጥቅጣ መታ አሳድጋት እንትና ግዛት ምናምን የሚባል ሽታውም የለም በመጽሐፍ ቅዱስ ላይ። እንደዛ የሚያስተምርም ካለ ስህተት ነው። እንደዛ አይነት አስተምሮ የሚያስተምሩትን ሙሐመድና አላህን ገሃነም ጠብቋቸው። አሳያለሁ። ሴት ልጅ እርኩስ ናት የሚለውንም አሳያለሁ። የራስን ሸፍነ የሰው አታብራራ። የራስን ያው ከፍል አድርገሻል። አሁን ክፈች። ሴት ልጅ ቀጥቅጠህ መተህ የሚለውን ለምን ወጣሽ? ከፍሳር መረጃውን እንድታሳየን እኮ ነው ከፍ ያደረኩሽ እኔ። ኤኒዌይስ አሁን ወደ ቶፒኩ መልሰው። ቶፒካችን ላይ እንመለስና በነገራችን ላይ መሐመድ የተናገረውን ቀጥታ እሷ መድገም ደበራት። ለምን? በጣም ስለሚደብር የተናገረው ሴቶች ላይ ማለት ነው። እኛ እንዳላችሁ ሴቶች ስናስገባችሁ እኛ እንደ መሐመድ ስለማናስብ ነው። ስለዚህ የሙስሊም ሴቶች ገብታችሁ ከኛ ጋር መወያየት ትችላላችሁ፣ ችግር የለውም። እሺ፣ ለምን እኛ እንደ መሐመድ ሴት ልጅ አይምሮ ግማሽ ነች ከወንድ ብለን አናምን። ኦኬ፣ እሺ። ቶፊቅ አለ? አሊ መሐመድ ምንድነው እዚህ ላይ ሐሳብህ ምንድነው? ቅድም ምን ላይ ነው ያቆምከው? የተብራራ መጽሐፍ ቅድም ስትጠይቅ ነበር። ኦኬ፣ እሺ። ኦኬ፣ ከአባው ከሰማይ እንደወረደ ነግረኸኝ ነበረ። እሱ ቁርአን ላይ አለ? ነግረኸኝ ነበር። ጥቁሩ ድንጋይ ሀጀር አላስወጣ። አዎ፣ በማስረጃ በሐዲስ የተረጋገጠ እኮ ነው ይሄ። ቁርአኑ ግልጽና የተብራራ ነው ወይስ አይደለም? ነግረህ ነው የፈለከው? ወይ ቁርአን ላይ ያልተብራራ የቀረ ነገር አለ? እሺ፣ ያልተብራራ የቀረ ነገር አለ? ይኸውልህ በጭራሽ የለም፣ ሁሉም የተብራራ ነው። ግን የምንረዳበት መንገድ ነው ያልተብራራ። ችግር የለውም። ጥቁሩ ድንጋይ ቁርአን ላይ ተብራርቷል ወይስ አልተብራራም? ስማኝ እንጂ አዳምጥ። እኔ አራት መጽሐፎች እየነገርኩልህ ነው። አላህ ወደ መላእክተኞቹ 4 መጽሐፍ ልኳል። አራቱንም አብራርቶ ነው የላካቸው። ምንም አታውቃቸው። ስለማታውቀው መጽሐፍ እኮ ማውራት ጥቅም የለውም። ይኸውልህ ቅድም እዛ ያስቀመጥከው ምንድን ነው የሚለው? የተብራራ ሆኖ ሳለ አሊ የእነኛን ገና የሚያብራራ ነው እያለህ እኮ ነው። ምን አብራርቶ ይልካል? ግን ያንን በፊቱ ያሉትን አረጋጋጭ ሲሆን፣ ቆይ አንዴ፣ ለነገር ሁሉ ገላጭ ለሚያምኑ ህዝቦችም ችሮታ ነው። በፊቱ ያሉትንም ምን ያረጋጋጭ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሮታ ነው። ስለዚህ ቁርአንህ እንደዚህ ከሆነ ለነገር ሁሉ ገላጭ ከሆነ ሀጀር አልአስዋድን ጠየቀ። በቁርአን ውስጥ እናገኘዋለን እሱን። ምክንያቱም ለነገር ሁሉ ገላጭ ከሆነ ያንተን ኃጢአት እንደሚሸከም ታምናለህ። 7 ጊዜ መዞር የኔን ኃጢአት ማን ነው የሚሸከመው? በሐዲስህ መሰረት እንደዛ ብለህ ታምናለህ። ቁርአንህ ደግሞ የለውም እንደዛ የሚል። ሀጀር አልአስወድ ከጀነት እንደመጣ ሙስሊሞች ያምናሉ እንጂ የሰውን ወንጀል ይሸከማል የሚል አለ? ማን ያለው እንደዛ? ሐዲስህማ ይላል አይልም። ቁርአንህ ግን የለም አይልም። የትኛው ሐዲስ ነው እንደዛ ሲል የሰማው? ባሳየስ ከጀነት የመጣ ነው ክብር ይሰጠዋል እንጂ ድንጋይ እኮ ነው፣ ድንጋይ ነው።
ኦኬ ያ ድንጋይ ኃጢአትን ይሸከማል የሚለውም ከገነት መጣ የሚለውም ሐዲስ ላይ ነው። የሰው ልጅ ኃጢአቱን የሚሸከመው ሐዲስ ላይ ከሄድክማ ድንጋዩ ኃጢአትን ይሸከማል ይላል። ሱናን አናሳይ 29:19 ላይ አይልም። የጠቆረው ምክንያት በምንድን ነው? አሊ የጠቆረው ምክንያት በምንድን ነው? እሱ አላሁ ረህማ ነው እንደ ጠቆራ አምጥቶ አስቀመጠው። የሱን ትንታኔ ኦኬ ከሰማይ ሲወርድም ጥቁር ነበር። ይኸውልህ አዎ የሱን ትንታኔ ብትነገር በአንተ አቅም አእምሮ ሊችለው አይችልም። ስለዚህ አንድ ነገር ልንገርህ። አንዴ አታዳምጥ። ችግርህ እኮ አታዳምጥ። ችግር የለም። ጥቁሩ ድንጋይ ሲመጣ አትፈልግም እንዲያወራ አትፈልግም። አየህ ስለማትፈልግ ሩጠህ ማቋረጥ ነው የምትፈልገው። እሺ አንዴ ጥቁሩ ድንጋይ ከሰማይ ሲመጣ ነበር። አራቱንም አብራርቷል ብያለሁ። አንተስ ዝም በል በእናትህ እስኪ አትለጠፍ ሰው ላይ ኢብራሂም። ኪታቦች አሊ ችግር የለም። አራቱንም አብራርቷል ብያለሁ። ያብራራበት መንገድ ልነግርህ። አንዴ ጥቁሩ ድንጋይ ከሰማይ ሲመጣ ጥቁር ነበር ነጭ ነበር? ኦሆ አንዴ ነጁ ሚውት አድርጊ። ጥቁር ነበር ነጭ ነበር? አሊ ነጭ ነው ብልህ ጥቁር ነው ብልህ በአንተ አረዳድ አትረዳውም። አየሁ ሴት ላይ ተለጥፎ ይመልሳል ማለት ነው። አሁን እሷ ስትመልስ ተለጥፈ መለስክ። የጠቆረው በምን ምክንያት ነው? አይደለም የጠቆረው በምን ምክንያት ነው? በእናንተ ወንጀል የጠቆረው በምን ምክንያት ነው? ኢየሱስ በእኛ ወንጀል ተሰቅሏል እንደምትሉት በእናንተ ወንጀል ነው የጠቆረው። ድንጋዩ የጠቆረው በምን ምክንያት ነው? አሊ በሰዎች እጅ ስለሚነካ ነው። ወደዛ እየሄድክ ነው አንተም። እንደሱ አይደለም። እኔ ልንገርህ ሰማ ከሆነ ስለ መብራራቱ ነው። አሊ አቤት አሊ እየሰማሁ ነው። ለምንድን ነው እሱ ጭቅጭቅ የምታደርገው? ጥያቄ ጠየቃችሁ። ኦኬ በቁርአን ውስጥ ስለዚህ ጉዳይ የሚያወራ ነገር አለ? ይብራራ አታዳምጡም? በቁርአን ውስጥ ስለዚህ ጉዳይ አለ? የለም። በቁርአን ውስጥ ያልተጠቀሱ ነገሮች በሐዲስ ተብራርተዋል። ይሄ ግልጽ ነው። ቆይ 5 ደቂቃ እኔ ጥያቄ መጠየቅ እችላለሁ? ጠይቂያለሽ። ቆይ አንዴ ቤቱላ ማሲ ስለዚህ ወንድማችን በቁርአን ውስጥ ያልተብራሩ ነገሮች ያልተጠቀሱ ነገሮች በአዲስ ተጠቅሰዋል አለን። ስለዚህ ቁርአንህን አፈርድሜ ያበላኸው ለምን አፈርድሜ? ሁሉን ነገር ገልጠናል ካለ በኋላ አንተ ደግሞ ምን አልከን? ባዳ አትደረበኝ። እንዴት ማንን የትኛውን አትደረበኝ? ፕሊስ አትደረበኝ፣ በእናትህ አትደርብ። ታወራለህ። በቁርአንህ ምን ይላል? ለነገር ሁሉ ገላጭ ነው ካለ በኋላ አንተ ደግሞ ምን አልክ? ያልተገለጠ ነገር አለ በሐዲስ ተብራርቷል አልክ። ስለዚህ ቁርአንህ ዋሽቷል፣ ለነገር ሁሉ አብራሪ ነው ሲል እያልኩህ ነው። ቀጥል። አሁን ቀጥል። ኢንቫይት ላክለት። ቀጥል አሊ። ይኸውልህ የአንድ ነገር ርዕስ በሌላ ነገር ትንታኔ ይሰጠዋል። የሰው ልጆች እንዲገባቸው ተደርጎ በሌላ መንገድ ትንታኔ ይሰጠዋል። ለምሳሌ በቀላሉ እንሂድና ይሄን ውሃ አትጠጣ ካልህ አንድ ሰው ለምንድን ነው አትጠጣ ያልከኝ ብለህ ሳትጠይቀው ቢያመልጥ ያን ውሃ ሳትጠጣ መጠበቅ ነው ያለብህ። ከጠጣው ውስጡ መርዝ ሊሆን ይችላል። አየህ፣ መርዝ ከሆነ ደግሞ አንተን ይገላል። አዳምና ሔዋን ከጀነት የተባረሩት ይሄንን ዛፍ እንዲያስቀርቡ ተብለው ከዛ ሐዋ ቀምሳ በዛ ቅጣት ነው አይደል ከጀነት የተባረሩት። ማን ጠየቀ? ስለዚህ ደግሞ እንዴት ከሌ ወለደ እያልክ ልትጠጣ? ፕሊዝ አሊ፣ ስለ ኪታቡ መሰረት እየነገርኩህ ነው። አሊ ወደ ሆነ ጉባ አታዳምጥም። ችግር ያልጠየቅንህና የምታወራው እኛ አዳምና ሔዋን ከገነት እንዴት ወጡ፣ ተዛ ማን ወለዱ ጥያቄያችን አይደለም። በደንብ አስተውል። በመጽሐፉ ውስጥ ምንንም ነገር አልተውንም፣ ሁሉንም ነገር አብራርተናል ይላል ቁርአን። አንተ ደግሞ ቅድም ምን አልከን? በቁርአን ውስጥ ያልተገለጸ ወጣ እንዴ? በቁርአን ውስጥ ያልተገለጸ ያልተብራራው በሐዲስ ነው የተብራራው የተገለጸው አለ። ቁርአኑ ደግሞ ምንም ነገር አልተውንም ሁሉንም አብራርተናል ይላል። አንተ ደግሞ ነው ያልተብራራው ያልተብራራ አለ በሐዲስ ያለው ውጭስ ግጭት ነው ማለት ነው። እምነትህ ከሐዲስ ጋር እየተጋጨ ነው፣ ከቁርአን ጋር እየተጋጨ ነው። ቁርአን ምንም አልተውንም ሁሉንም ነገር አብራርተናል ካለ አይ በሐዲስ ነው ካልክ ቁርአን ሚስ ያደረገው ነገር አለ፣ ያላብራራው ያልገለጸው አለ። ጥያቄ ቆይ ትጠይቂያለሽ አንዴ። እዚህ ቶፒክ ላይ የምትይው ነገር አለሽ? ምን ላይ ያውን የተከፈተው ለነገር ሁሉ አብራሪና
ሁሉንም ነገር አልተውንም ይላል። ምንም ነገር አልተውንም ታለ የተወው ነገር አለ ብለሽ ታምኛለሽ? ያላብራራው ቁርአን ቁርአን ሁሉንም ነገር ያብራራል። ስለዚህ ሁሉንም ነገር የሚያብራራ ከሆነ አላህ ከሌሊቱ 1/3 ይወርዳል ብለሽ ታምኛለሽ? ኦኬ፣ ከሌሊቱ 1/3 አለ ይናለው ብለሽ ነው የምታምኚው? አላህ ከአርሽ በላይ ከፍ ብሎ ነው ያለው ብዬ ነው የማምነው። አላህ ከአርሽ በላይ ከፍ ብሎ ነው ብለሽ የምታምኚ ከሆነ ካዳ ይህንንም ነው የሚያምኑ እኮ ሁሉም አላህ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ሁሉ ቀን በየሌሊቱ 9 ሰዓት አካባቢ ላይ ይወርዳል ብለው እኮ ያምናሉ። አይ እኔ ማለት ብዙም ስለ ሃይማኖቴ ብዙም ትምህርት ስለሌለኝ ነው እንጂ በደንብ ከተማርኩኝ ሊገባኝ ይችላል። አይ ምንም የሚገባሽ ነገር አይደለም። ምክንያቱም በየቀኑ የሚወርድ ከሆነ ሀገራት ሰዓት እንደሚለያይ ታውቂያለሽ አይደለ? እሱ እንትን ሁሉንም ነገር ማድረግ ስለሚችል ወዛም እዚህም እንትን ይላል ብዬ አስባለሁ። ማለት እኔ ስላልተማርኩ ኢንሻአላህ ስማር ማለት አስቸጋሪ ነው። አስቢ፣ ኢትዮጵያ ላይ ከ8 ሰዓት እስከ 11 ሰዓት ከቆየ፣ አሜሪካ ላይ ከ8 ሰዓት እስከ 11 ሰዓት ከቆየ፣ ካናዳ ላይ እንደዛ ከወረደ፣ ዱባይ ላይ እንደዛ ከወደ፣ ሳውዲ ላይ እንደዛ ሲወርድ፣ የመን ላይ ሲወርድ፣ እስራኤል ሲወርድ፣ አፍጋኒስታን ሲወርድ፣ ኬንያ ሲወርድ ፎያት ዘባርቅ ባክን ረፎይ ተው ግን እንዴ ይህ ምን መዘባረቅ ነው? አይደለም እሱ አይደለ እንደ ሁሉንም ሀገር የፈጠረው እኮ ሁሉም ጋር ኦኬ ማይወርድባቸው ሀገራቶች ላይ አለ። ከሌሊቱ 1/3 ላይ ማነሽ ነጃት ቆይ አንዴ ነጁ ቆይ ሁሉንም ሀገራቶች እሱ አይደል እንደ የፈጠረው እሱ በቁዋ በቁራ ሁሉንም ማድረግ ስለሚችል ያደርጋል ብዬ ያምናለሁ እኮ ታምኛለሽ። ስለዚህ አንቺ ጋር ይወርዳል፣ ሌሎች ማይወርድበት ቀን አለ፣ ሌሎቹ ጋር ማይወርድበት አለ። እንደዚህ አይባልማ። ሁሉንም ቦታ ለራሱ ስለፈጠረ አይወርድም። የማይወርድበት ሀገራት አለ አልልም። እኔ በሱ ስራ መግባት አልፈልግም። በሱ ስራ ገብቼ አሁን ጥያቄያችን ምን አልፈልግም። ካለ ጋር መጣላት አልፈልግም። ደስ ይላል። ካለ ጋር መጣላት አልፈልግም። ያንተ ጋር ገብቼ ራሱ ይሄንን ቃል በመናገሬ ራሱ ከሱ ጋር እንደተጣላው ነው የሚሰማኝ። አረ ለምን የምትጣየው? እርቅ አውርደሽ ነው የምትወጪው። የስረኛውን አውርደ ወንድማችን። እሺ ትጠይቂያለሽ። እሱኛውን ከላይ ያለው 5 ደቂቃ ከላይ ያለው እሱን ነው ጥያቄ አይፈይ ክርስቲያን እኔ ጥያቄ ብቻ ነው የሚጠይቀው። እኛ ነጃት አንዴ አይደለም ይሄን ክርስቲያን የሚለው ቃል አውርደው አንዴ ነጃት እሱን አውርደው ከስር ያለውን ወይስ ዝም በይ በአላህ ያኛውን አንደርቡ። ቆይ እሱን ዳውንሎድ በለው። ኤኒዌይስ በደንብ አስተውሉ። ቁርአን ስለራሱ ደጋግሞ ግልጽና የተብራራ እንደሆነ ደጋግሞ ይናገራል። በደንብ አስተውሉ። ግልጽ ነኝ፣ የተብራራው ነኝ፣ ደጋግሞ ይላል። ምንም እንኳን እንደዚህ እድል ለምንድን ነው ማሰጠኝ? ማለት ጥያቄ እንድንጠይቅ ፍቀድልና ቀጥይ። እሺ ቤቱላ እስከዛ ድረስ እሺ፣ ሁላችሁ የሚወጣ አድርጉት። እኔ በስነ ስርዓት ነው ማውራት የምፈልገው። እሺ ቀጥይ። ማለት እኔ ኦፍ ላንቴ ማለት እኔ ተዋላሽ ሆነ እንትን አለ ኦኬ ቀጥይ። ኔትወርክ ነው መሰለኝ አይሰማም። አውሪስ እየተሰማ አይደለም። እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። ቴንክ ዩ እናመሰግናለን። አመሰግናለሁ እና እንድትረዳኝ እፈልጋለሁ። እና ደግሞ ወደ ክርስትናው ያምጣሽ ማለት ይወድሃለሁ ሲል በቃ ማለት እንድትረዳኝ እፈልጋለሁ እኮ። እኔም በጣም ተረዳውሽ። ጌታ ይርዳሽ፣ ወደ ክርስትናው ያምጣሽ። ማለት ደግሞ በቃ ድነትን እንድታገኝ ይርዳሽ። አፈቅርሃለሁ በጣም
ቤቱላ ለኔ በጣም ነው የምወደው። ኦኬ ሱብራና ምን እንዳደረከኝ አላውቅም። በጣም ነው የማያፈቀርኩት። ሙስሊም ነሽ? ማመልከቻ አስገባላት። ማመልከቻ አስገባ። ሙስሊም ከሆንሽ እስልምና አታሰድም። አይደለችም ሙስሊም። ኦኬ ጉዳይ የምሬን ነው። ልጠይቅሽ አንዴታ ልጠይቅሽ እኔ ጥያቄ አለኝ ልጠይቅ። ሴት ጥያቄ አንቀበልም። በቃ ኤኔስ ሱራ 6 114 እና አልጨረስኩትም እንዴ? ሁለተኛ ጥያቄ ነው። የምርሽን ነው እንዴት አላደረኩ? የምራችንን ነው። በቃ እናመሰግናለን በሚለው በህብረት ተቀብለን ወይ አንዴ እሺ ምን ላይ እቺ ጋር ሄታለች እና እህት ሙስሊም ነሽ? ዞር አድርገው። ቆይ አንዴ ፕሊስ፣ ቆይ ዞር አድርገው፣ ፊት ለፊት አድርገው። እንትና ናስር ፊት ለፊት አድርገው። 6 114 ላይ 114 ያ አንብበው እስኪ አሁን ወጣህ እኮ ኖ 6 114 ሱራ 6 ቻፕተር 6 114 ያ አያ 114 114 እርሱ ቁርአን ግልጽ እና የተብራራ ሲሆን ካላ ሌላ አብራሪ ትፈልጋላችሁን ይላል። ስለዚህ አያስፈልግም። ፔሬድ አላህ ግልጽና የተብራራ ሆኖ አውርዶታል ነው። ራሱ ቼክ ማድረግ ስለፈለገ ነው። እንደዛ አይደለም ወንድማችን 114 ላይ ደረስክ። ለምን ትወጣለህ? አንብበው እስኪ። እርሱ ያ መጽሐፍን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛን እፈልጋለሁን በላቸው ይላል አይደል ወንድማችን? አብዲ ሚዩት ነው። ማይክን አብዲ ናስር ልኬልሃለሁ። እስኪ ክፈት። ማይክን አንሳው። ሚዩት ነክ አብዲ ሚዩት ነክ አብዲ ሚዩት አብዲ ናስር እያወጣኝ ነው። ኮሪንግ እያለኝ ነው። አያሳይም አንተ ጋር ኦኬ ብሎክ እሺ፣ ዝጋው። አያሳይም። ኦኬ ዋርኒንግ እያለ ከሆነ ችግር የለውም። ካሜራውን ዝጋውና አንብበው። በቃ እኛ ስላየ ነው። እኛ እንዳለው ይላል አይልም? ይላል። ዛሴት ስለዚህ ግልጽ ነው። ስለዚህ መጽሐፉ ብዙ መጽሐፍቶች ናቸው ያሉት። የዚሁ ራሱ ሆኖ ሌላው ተፍሲር የለውም። ተፍሲር የለውም ስትል ተፍሲር የለውም ስልክ አማርኛ የለውም ማለት ነው። በአረበኛው ብቻ ነው የተጻፈው። አይ ይሄ እኮ የኢትዮጵያ ነው። እነኛ የአረቦች ለአረቦች የተጻፋል የአረብኛው ብቻ። አንተ አረቦቹ አማርኛ ያውቃሉ እንዴ? እንግሊዘኛ ብቻ አለ ለፈረንጆቹ። ሰዋሊ ጋር ስትሄድ ደግሞ በሰዋሊኛ አለ፣ በፈረንሳይኛ አለ። ስለዚህ ለየሀገሩ ቋንቋ ነው የሚሆነው። እኛ አማርኛ ነው እያወራን ያለ ነው። ስለዚህ አማርኛ ተርጉመን ነው እያየን ያለ ነው። እንደየሀገሩ ይለያያል። ይሄንም መጽሐፍ አንተ ኮንክስ አይሰራከው ኮፒ ያረከው ቁርአኑን አንተ ነው የሰራው አላለኝም። ይመሽ ኖ እኔ ትርጉሙን ነው እያልኩ ያለሁት። ቁርአኑንማ የሰው ልጅ እንዴት ይሰራዋል? ኪታብን ነው የሰው ልጅ የሚጽፈው። ስለዚህ እሱ ቁርአኑ የእናንተ ጽሁፍ ነው እያልከኝ ነው። ስለዚህ ፕሪፍ እንትኑ ላይ ገባና ይኸው አድራሻቸው ምናምን አለ። ደውልና ጠይቃቸው። ሀጂ ሳዲቅ ሀቢብ ማነው ሙሉ ስማቸውን? ሀጂ ሳዲቅ ሀቢብ ነው የሚባሉት። ስማቸው ሙሉውን ስማቸው የሚነግረኝ የእሳቸው ቁርአን ትርጉም ነው። እሳቸው ናቸው የተረጎሙት። ወጣ ያ አይ ሜቢ ሃርድ ኮፒ የለውም እንደሱ እንዴት ያ አስቸጋሪ ነው አንዳንዴ ካላወቁት መጽሐፍቶቻቸው። አሁን ቅድም ፒዲኤፉ ያንተ ሌላ ነው አለኝ። ካወረደው በኋላ ደግሞ አሁን ደግሞ ተመሳሳይ ሲሆን ማለሽ መጠየቅ እችላለሁ። ቀጥይሽ
ልጠይቅህ ቀጥይ ጥያቄ አለኝ ቀጥይ አይቻልም እናንተ መጠየቅ ብቻ ነው ወይንስ እኛ መጠየቅ አንችልም ቀጥይ ያለሽ ነው ሴት ልጅ በእስልምና ጎዶሎ ናት ብለሃል አንድ አዳምጠኝ እኔ እኮ እያወራሁኝ እኮ ነው አይሰማም ትሰማለች እያወራሁኝ እኮ ነው አይሰማም ጠይብ ለምንድን ነው ታዲያ እንትን ማትሉት ትሰሚያለሽ ቀጥይ አውሪ የምትሉኝ ነው ፎይ ቀጥይ እኮ አልኩሽ ኦኬ ሴት ልጅ በእስልምና ጎዶሎ ናት ብለሃል ስለዚህ እኛ ደግሞ ጎዶሎ እንዳልሆንን አላሁ ስብሓነሁ ወተዓላ ቁርአናችን ላይ ሱረት መርየም አለይሂ ሰላምን ስንት ጊዜ ነው የጠቀሳት ስንት ቦታ እስቲ አንተ ከመጽሐፍ ቅዱስክ አንድ ቦታ ላይ የማርያምን የተጠቀሰበት ቦታ አምጣልኝ ኦኬ ቶሎ በል እሺ ለሴት ልጅ ምን ያህል ክብር እንዳለው እስልምናና ቁርአን ማለት ነው ስለዚህ ማስረጃ የምፈልገው ከመጽሐፍ ቅዱስ አንድ ቦታ የተጠቀሰ ቦታ አምጣልኝ እሺ ማርያምን ጨርሻለሁ ይሄ እናመሰግናለን በደንብ አስተውይ በቁርአን ውስጥ ከመርየም ውጪ አንድ የሴት ስም ማምጣት አትችይም አንቺ እኔ ግን በቃኝ እስክትይ ድረስ መሪ ሆኑ ነቢያቶች ሆኑ አገልጋይ ሆኑ አዛዥ ሆኑ ዳኛ ሆኑ ፈራጅ ሆኑ ሴቶችን ከመጽሐፍ ቅዱስ ሰጥሻለሁ አንቺ ግን አንድ ከቁርአን መስጠታችም መርየምን ጠይቃኛል ለጊዜው ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ አንዴ ክፈትልኝ ክርስቲያን ላይ ፎይ ከዛ በፊት ምን ብላ ነበር መሰለ እኛ ጎዶሎ እንዳልሆነን አላህ መርየምን ጠቅሷል አለችን which means ሙሐመድን ቀጥታ ነው የጠለዘችው ማለት ነው ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዘኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል ተስማምቶኛል አመሰግናለሁ ማለት እንደሆነ ታውቃላችሁ yes ክብር እንዴት ሴት ልጅን ቁርአን ላይ ምን ያህል ክብር እንዳለው እወቁ ነው እያልኩ ያለው እናንተ ጎዶሎ ናችሁ ትለውናላችሁ ምክንያቱም የእናንተ መጽሐፍ ቅዱስ ነው ሴትን ጎዶሎ ያደረገው ሀፍሳ እንጂ ወላሂ እኛ አልহামዱሊላህ እንደ እስልምና ሴትን የሚያከብር የለም አዳምጫ ካላዳምጥሽ እንዴት ይሆናል አዎ ያከብርሻል የሚያከብርሽ እንዴት ነው ሱራ 4 34 ላይ በመምታት ወንዱ እንዲመታሽ ከወንዱ አሳንሶ ስለፈጠረሽ ሱራ 4 20 ላይ እንደ ልዋጭ ዕቃ ይለውጥሻል ስላከበረሽ ይለውጥሻል ስላከበረሽ እስከ 4 ያገባብሽና ባሪያ ይደረበብሻል ሱራ 4 3 ሱራ 22 6 ሱራ 7 29 30 ፈልገው ስለኔ አይደለም ስለራስህ ነው እንዳከበረሽ እየነገርኩሽ ነው ስለራሴ ግን ስለማርያም ስለጠየቅሽኝ በመጽሐፍ ቅዱስ ተጠቅሳለች ወይ ከሆነ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበረ እስቲ ማርያም ሚል ከመጽሐፋችሁ አንጡ አለች ማርያም ተጠቅሳለች ወይ በመጽሐፋችሁ አለች በሚገባ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት እሷ የተባረከች ጸጋን የሞላባት ተብሎ የተመሰከረላት በመልአክ እግዚአብሔር መልአኩን ልኮ እንዲህ አላት ማርያም ትባላለች አንቺ እህታችን ከቁርአንሽ ውስጥ ሁለተኛ የሴት ስም ከደገምሽ እኔ ንጽጽር አቆማለሁ ከሌ የምትባል ተብሎ የተገለጸበትን እስቲ ሁለተኛ ሴት አምጪ እኔ ከዚህ በኋላ ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ አንድ በይ ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ አንቺ ቁርአን ላይ ሴት ከወንድ የበታች መሆኗን ክፈትልኝ ሱራ 4 34 ላይ እኔ ወንዶች ከሴቶች ጋር እኩል እንደሆኑ ከመጽሐፍ ቅዱስ ሰጥሻለሁ እንደገና ደግሞ
አንቺ እንደ ቁርአን ሊቃ እንደምትለወጪ ሰጥሻለሁ። 2 ሴት ስም መጥቀሳችሁም አንቺ ዳኛ፣ ፈራጅ፣ አዛዥ የሆኑ ነብይ የሆኑ ከመጽሐፍ ቅዱስ ሰጥሻለሁ። አንቺ አሰጭኝም። ሱራ 4:34 ፈትልኝ። ወጣች እንዴ? ወጣች። ፈለጋችሁ እኮ ፎይ ከዛ በኋላ ራሱ እንዴት እንደተቀመጠች ገርሞኛል። ለምን እነሱ ክርስትናን የሚያስተምሯቸው መንገድ እያጠለሹና እያበሻቀጡ ስለሆነ ለዛ ነው። ዝም ብሎ ጽሁፍ ዝም ብለው እያመጡ ሴቶችን እንደዚህ ያጥላላል ምናምን ሲሏቸው እውነት ይመስላቸዋል። ማይገናኝ እያመጡ ጽሁፎች እያመጡ እንትን ሲፎግሯቸው እውነት ይመስላቸዋል።